አበጌ ናታንን በፍቅር ብትለምነውና ብታስለምነው የእሷን የሆነ ፈቃደኛ አልሆነም። ስለዚህ ያላት አማራጭ ምንድን ነው? እንደምንም አድርጋ ናታንን የራሷ ማድረግ ነው። ለዚህም አንድ ያዘጋጀችው ሀሳብ አላት። እንግዲህ ከናታን ጋር ልጅ ከወለድኩና የሆነ ልጅ ካለኝ ናታን ከኔ ጋር የሚሆንበት ትልቅ ምክንያት ሊኖረን ይገባል። ከዛ እሺ ብሎ ያገባኛል ብላ የምታስበው ሀሳብ እንግዲህ ለእናቷ ምንም ሳትፈራ ማግራታለች። እኔ ምልሽ እናቴ እስካሁን ድረስ እኮ በቃ ናታን ሊያገባኝ አልቻለም፣ ፍላጎትም የለውም። ስለዚህ ለምን የራሴን እድል አልሞክርም? እና የሚያስቡት ሀሳብ አለኝ። በእርግጠኝነት እኮ ናታን ከእሱ እንዳረገዝኩ ቢያውቅና ልጅ ቢኖረኝ ያገባኛል ብላ ታማክራታለች። እናት ይህን በሰማሽ ጊዜ አንቺ ወሽካታ ውሽክት ደግሞ ምን አይነት ሀሳብ ነው የምታመጪው? ብለሽ ብለሽ ደግሞ በዚህ መጣሽ እንዴ? ይህማ በጭራሽ ሊሆን አይችልም በማለት እንግዲህ ልጇን ቁጭ ካለችበት ከስሯ ብታባራትም አበጌ ግን አይን ያልሰማሽ አንቺም መክረሻል አስመክረሻል አባቴም ተናገርኩ አባዬንም ቢሆን እንግዲህ አልወዳትም እና ፈርቻታለሁ ከማለት ውጭ ምንም አይነት ጥሩ መፍትሄ እየሰጠኝ አይደለም። ስለዚህ እናንተ ያላችሁኝን አልሰማም እና በራሴ መንገድ እንቀሳቀሳለሁ በማለት እንግዲህ አፍቃሪዋ የሆነው እንግዲህ ሁሌም እንደ በግ የሚታዘዛት አርጆን ለፍቅር ስል ምንም ነገር አድርጋለሁ የሚለው እንግዲህ እንዲሁም ደግሞ ለአበጌ ስለ ከምንም ነገር ከማድረግ ወደ ኋላ የማይለው እሷ ለጥቅሟ ብቻ የምትፈልገው ሲሆን እሱ ደግሞ እንደምንም አድርገው እንግዲህ ለማግኘትም ሆነ ብቻ ለእሱ ተስፋ ነው፣ ላገኝ ስትለው ተስፋ ነው። ሆኖም እንግዲህ እንደምንም ብላ የአበሻ አረቄ እንዲያመጣላት አድርጋለች። እኛ እየፈራ ነው ግን ሌላ ነገር ነበረ። ምናልባት የሆነ የፍቅር ነገር አጥምዳበት ጉድ እንዳታረገው እያለ ነበረ። ነገር ግን አረቄ ከሆነ ችግር የለውም፣ ያው አስክራ ከእሱ ጋር ማድረግ ነው የፈለገችው። እና እንግዲህ ናታን ከሚጠጣው ውሃ ወይም ደግሞ ናታን ይጠጣዋል ብላ ካሰበችው እቃ ላይ ጨምረዋለች። በመጀመሪያ ደረጃ ግን ተጠራጥራ ነበረ። ምናልባት ይህንን አረቄ ቢያመጣው እንዲሁም ደግሞ የህንድ ነገር አድርጎበት ቢሆንስ ብላ ያደረገችው ነገር ምንድን ነው? ናታን እንዳይጎዳው የአረቄ ሲጠጣ አርጆን እንዲቀምሰው ታደርገዋለች። አርጆንም በህንድ እኮ በጣም ከባድ ነው የአልኮል ነገር መጠጣት፣ ስለዚህ ለምን ጠጣዋለሁ እባክሽ ተይኝ ቢላት እንግዲህ እሷ ደግሞ ችግር የለውም ካልቀመስክማ አላውቅልም ትለዋለች። ከዛ እሺ ግን የምታቅፈኝ ከሆነ ያው ልጠጣልሽ እችላለሁ ሁለተኛ ይልና እንደምንም እየተንቀጠቀጠ ይቀምሰዋል። ከቀምሰውም በኋላ ምንም እንዳልሆነ ስታይ እንግዲህ በላምጠው ጥልና ጠጋ ብላ ምንጠቅ አድርጋ ይዘውታለች። በዚህ ቅስፈት እንግዲህ አርጆን ልቡ ይሰበራል። አሁን ምን ችግር ነበረበት? እንደው ቢያንስ እንኳን አንድ ጊዜ ብታቅፊኝ፣ ይህን ያክል ክፉን ላንቺ ይህንን ሁሉ ነገር እያደረግኩልሽ፣ አንቺ ግን በቃ ምንም የምታደርግልኝ ነገር የለም ብሎ እንግዲህ ፍቅሩ ራሱ ሊቆርጥለት አልቻለም። እንግዲህ ጸሎት ያደረገው ምንድን ነው? እባክህ እንደው ከደሽና ለማድረግ ስጠኝ፣ በቃ ለምን ሙሻም ትሆን ብቻ የኔ ትሆን። አይ አርጆን ጸሎት በጣም የሚያስቀው በነገራችን ላይ ብቻ እንግዲህ እንደዛ አድርገው ከዛ ሄደች ጥለው። አርጆንም እያለቀቀሰ እንግዲህ ዝም ብሏል ማለት ነው። በመጨረሻም እንግዲህ ሁላቸውም በጣም እየተጫወቱ ነው። በዚህ ቅጽበት ደግሞ እንግዲህ ሰላም አሁን ልጇ እንደሆነች ካወቀችም በኋላ እየተደበቀች እንግዲህ ዛሬም ቢሆን ምግብ ለልጇ ማብላቷና ማጉረሷን አልተወችውም። የእናት አንጀት ነው እና ከሌሎቹ ልጆቿ ላይ ታድርጋ በሰው ቤት እንግዲህ ማንም ሳያውቅባት ጎረስ ጎረስ እንድታደርግላት እና ያው በልታ የበላች ማትመስላት ናት እንግዲህ ሰላም ማለት ነው። ዳጣ በተለይ ደግሞ ልጇ እንደሆነች ካወቀች በኋላ እንክብካቤ በጣም አብዝታለች። ደረጃ የነገር በጣም አስፈርቶታል። ምክንያቱም ሰዎች ቢያውቁስ ቢነቁብኝስ ብሎ ነው የፈራው እና እንደገና ደግሞ ሀሜት እየተወራ ስለሆነ ይህ ሀሜት ስለምን ሊሆን ይችላል በማለትም ሲያስብ ነበረ። ይሁን እንጂ እንደዚህ ከማለት ተቆጥቦ የፈለጋቸውን ነገር ይበሉ እያለ እያወራም ነበረ። እንደገና ደግሞ ማርታ የሰፈር ሰዎች እያወሩ ነው፣ እየረበሹ ነው፣ ምን ላድርግ ማለት አማክረውም ነበረ። እኔ ግን ማርታ በጣም የጠረጠረችው መስሎኝ ነበር ደረጃን። እንደዛ በመጨረሻ በባለፈው ቪዲዮቸው ላይ በጣም ድንግጥ ብላ ትኩር ብላ ባሏን ስታየው በቃ ደሬ ያለቀለት ነበር ያልኩኝ። ለካስ ውሸት ነው። በቃ እሷ እየጠረጠረችው አልነበረም፣ ምንም ነገር እየጠረጠረች አልነበረም። የሚያሳዝነው ነገር በዚህ ቅስፈት እንግዲህ እነ አጅሪት የሚፈልገውን ነገር አግኝቷል ማለት ነው። ከዛ በተጨማሪ እንግዲህ ሁለቶችም አሁን ምንድነው ችግሩ ንገረኝ እያለ በጣም እንድትነግረው ያደረገም ነበረ። ከዛ ከነገራትም በኋላ ብዙ ነገሮች እንደሚፈጠሩ አምኖ ተቀብሏል። ኧረ እባክህ ተረጋጋ፣ ሰላም የልጅ አባቷን ማወቅ አለባት እያሉ ነው ጎረቤቶቻችን። ይህን አስጨነቀኝ እንጂ ሌላ ነገር የለውም ትለዋለች። እሱም እንደዛ ነው እንዴ በቃ ይዞም በማለት እዘም ይላታል ማለት ነው። በሌላ በኩል ደግሞ ደንግጦ ነበረ። ስለ ዳጣ የተወራ መስሎታል እና ደግሞ ግን አልጠረጠርሽኝም አንቺ ይላታል። እንግዲህ ምስኪን ናትና ማርታ
እኔ በጭራሽ ባለቤት ልጠረጥር አልችልም የሚል ምላሽ ነው የሰጣቸው። በዚህም እንግዲህ ደረጀ ተደስተው ዝም ብሏታል። ይሁን እንጂ ናታንም እንግዲህ ዳጣን በድብቅ ማግኘት ፈልጓል። እንግዲህ ከአንድ ቤት እየኖሩ ግን ደግሞ ፍቅራቸውን እንዴት አድርገው ያጣጥሙ። ታዲያ በዚህ ቅጽበት እንግዲህ ናታን ዳጣን በድብቅ እየጠራ ላግኝሽ እያለ ብዙ ነገር ያደርግላታል። ይሁን እንጂ ብዙ ካደረገችም በኋላ እንግዲህ እነሱም እንደሚያስቡት ፍቅራቸውን ማጣጣም ነው። ሰላም ያለችኝን የሆነ ነገር እነግርሻለሁ፣ ታዲያ ግን ይህንን ነገር ማድረግ የምችው እኔን ጉንጭ ዘስሚ ነው ይልና ወሬውን እንድትሰማ እንዲሁም ደግሞ እንድትጓጓ ነው ያደረጋት። ከዛ ደግሞ በጣም ጓጉታ ነበረ። እምቢ ብትልም ያው እንደምንም አድርገው እንግዲህ የሚፈልገውን ነገር ወስዷል። ከወሰደን በኋላ እንግዲህ አበጌ ያው ከእርሹን ጋር እያወራች ስለነበረ አረቂውን አስቀምሳ ምን ብላ የሆነ ነገር እንዳያደርገው ብላ ናታንን ፈርታ ማለት ነው። ከዛ ወደ ቤት ስትመለስ እንደ አጋጣሚ ግጥምጥም ይላሉ። ስለዚህ ዳጣ ያው የምታወራው አታጣምና እኮ በጣም ያስቸገረኝ ነው ምናምን ብላ ተንተባትባ እንደምንም ማድረግ አለመሸወድ ሞክራለች። አበጌ ግን ምን እያደረጋችሁ ነው? ለነገሩ ምን ጠይቃችኋለሁ? የታወቀ ነገር አይደለ ብላ ያው ጥላቸው ትሄዳለች። ከዛ እየፎከረች ነው እንግዲህ ታያለ እሰራልሃለሁ እኔማ አበጌ አይደለሁም ይሄን ጉድ ሳልሰራትልና እንግዲህ ወደ ውስጥ ሄዳ ከዛ የእሷ ሀሳብ ምንድን ነው እንግዲህ እዛ ውሃ ላይ በቃ ናታን ምንድን ነው ሊጠጣ የሚችለው ወደ መኝታ ክፍሉ ብላ በማሰብ መኝታ ክፍል ሲሄድ የሚጠጣውን ነገር ነው የፈለገችው። ግን አሁን አረቄ ከውሃ ጋር ሲቀላቀል ያሰክራል እንዴ? ውሃ አይሆንም። ለማንኛውም እንግዲህ የአበጌ ሀሳብ እዛ ጋር ጨምራ ጠጥቶበት ራሱን ስቶ ከዛ እሷ ደግሞ ሌሊት መታ አብረው ተኝታ ከዛ በኋላ የተፈጠረው ነገር ራሱን ስቶ ምናምን ሳያስታውስ እንድሳት ነገር አድርጋ አርግሻለሁ ትልና የዛ የምርቃቷ ቀን ቀለበት እንዲታሰርላት ነው የፈለገችው። ስለዚህ ናታን ደግሞ ያንን ውሃ ጠጥቶታል። እንግዲህ ሁላቸውም ተሰብስበው ካርታ መጫወት ጀምረዋል። ታዲያስ እንዴት ነው? ምን አዲስ ነገር አለ? እየተባባሉ እየተጫወቱ ነው። እና ሰላም ደግሞ ዳጣዬ እንዴት ነው እያስቸገረች ነው? አሁንም ሰላም አብሬሽ ልተኛ እያለች ነው የሚል ሀሳብ ቀርቦላታል። ዳጣም እንግዲህ አሁን ማየ ለምን እንደሆነ አላውቅም ብቻ እንደዛ እያለች ነው። ግን ያው እኔ እርጎ ስለሆንሽ በቃ ረግጠዋለሁ ምናምን ብዬ ክላስ እየተኛው ተደብቄ ትላታለች። ካስቸገረች እኔ እነግራታለሁ አታስቢ ትላታለች ማለት ነው። እሱም እንግዲህ ኧረ ችግር የለውም በማለት የጉዳዩን ቀለል አድርጋ ትይዘዋለች። ከዛ በተጨማሪ እንግዲህ ያደረገችው ነገር ምንድን ነው? መጫወት በቃ። ግን እዚህ ጋ አሁን ደረጀም ሰላም የልጇን አባት ማስታወቅ አለባት ብሎ ነው የሚያስበው። የልጇ አባት ራሱ እንደሆነ አያውቅም። እና አሁን እንዴት ነው የምታስታውቀው? ለሰላም ራሱ በጣም ከባድ ነው። ስለዚህ አሁን ሲሳይ የሚባለው ሲሳይ ብሎ እንግዲህ የመሰረተላት የዳጣ አባት የሰላም ባል ሆኖ ከመጣ በጣም አሪፍ ነው ይሆናል ብዬ አስባለሁ። ምክንያቱም ሲሳይን የሰላም አባት ልጅ እንደሆነ መናገር ከዛ በኋላ ሁለታቸውም እንግዲህ እርፍ ሊሉ ይችላሉ ማለት ነው። ለምሳሌ በቃ ማነው ያስረገዛት ምናምን የሚለው ጥያቄ የጎረቤት ወሬ እያንዳንዱ ነገር ጸጥ ሊል ይችላል። ግን ደግሞ እንዴት አድርገው ያምጡት? ይህ ሲሳይ የሚባል በጋሽ ደረጃ ብቻ ምናብ የተሳለ ነገር ስለሆነ ሊያውቁት አልቻሉም። ስለዚህ ያላቸው አማራጭ እሱን መጠበቅ ነው። እነሱም እንግዲህ እየጠበቁ ነው። በመጨረሻ ምን ሊገጥማቸው ይችላል? እንግዲህ ሰላም እንግዲህ ጉዷን አላወቀችም እስካሁን። ያው እንደዚህ በጎረቤት እየተወራባት ከሆነ ለማርታም የትዳር እንትን ጥርጣሬ ውስጥ ያስገባታል። ማርታም እንግዲህ ቆይቺ ምን አይነት ሰው ብትሆን ነው እንደዚህ በቃ ሰራተኛዋ ከማንዶ እንዳረገዘ ሳታውቅ የምታስቀምጣት በማለት ያው ማርታ ልትቀየር ትችላለች ብዬ አስባለሁ። እኔ በበኩሌ ግን ስለ ሰው ወሬ የምናገባኝ ብላ ደግሞ ዝም ያለች ሰው ናት። እና እንግዲህ የዳጣ መጨረሻ ምን ሊሆን ይችላል? እንግዲህ ዳጣውን እናቷን ነው ማወቅ የቀራት። እናት እንደምንም ብላ ልጇን አግኝታለች። አሁን የተረፈው ነገር እንግዲህ ዳጣ እንዴት አድርጌ ነው ማወቅ ያለብኝ፣ ለምንድን ነው የምትንከባከበኝ የሚለውን ነገር ከጥያቄና ከግምት ውስጥ በማስገባት ብትፈትሸው ጥሩ ነበረ። እንደውም ቁርስ ቤሊ ብላ ራሱ ደብቃ አምጥታላት እንግዲህ ውሃ እንድትበላው አድርጋለች። ውሃም ያው ፈታ ብላብታለች እንግዲህ በቁርሱ ሰላም። እኔ ግን ውሃ እንደዛ ቁርሱን እየበላችሁ ምናምን ስታይ ትቆጣታለች ብዬ ነበር ያሰብኩት፣ ግን አልተቆጣቻትም። ምክንያቱም የልጅ ወሩ እንዴት አነሳሹ ብላ ምናምን የምትቆጣ ነበር የመሰለኝ። ከዛ ዳጣም እንግዲህ ከምጥን ጋር ትምህርት ቤት እንዴት ነው ፍቅረኛ አለሽ ወይ ምናምን እያለች ታስፈራራታለች። ምጥንም ኧረ የለኝም እኔ እኮ ሕፃን ልጅ ነኝ ምናምን እያለቻት ነበረ። ለማንኛውም ምሳ ካላመጣሽልኝ እንግዲህ እናገራለሁ እናትሽ እያለቻትም ነበር ስታስፈራራት። እንዲሁም ደግሞ
ስለ ውሃ እንግዲህ የፍቅር ጥያቄ እያቀረበላት ሰው አለ የለም የሚለውን ነገር ለማጣራትም እየሞከረች ነበር። በዚህ ቅጽበት እንግዲህ እሷም የገጠማትን አንዳንድ ነገሮች ነግራታለች። ያው የሚወዳት ልጅ እንደነበረ ከዛ ደግሞ ውሃ ያው ፍቅር ነገር ስለማይገባት ጅል ስለሆነች እንደገና ደግሞ ሰነፍ ተማሪም ስለሆነች እንደዛ አታረግም በሚለው ሸፋፍና አለፈችላት። እንግዲህ አበጌም እዛ ውሃ ላይ ይህን አረጌ ጨምረዋለች። ናታን ከጠጣው እንግዲህ ያለቀለት። ግን ይጠረጥሯታል ወይስ ደግሞ አይጠረጥሯትም? የአበጌ ሀሳብ ይሳካላት ይሆን? እንግዲህ አብሮ የማደር ከናታን ጋር